በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 3 በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችንም እያስተማሩት አሳደጉት። ክርስቲያኖችንም በጸና ልቡና የሚከራከሯቸውና የሚጠሏቸው ነበር። መጻሕፍትን አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለምን እንዳዳነ አመነ። እርሱም የባሕርይ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዮስጦስ እጅ ተጠመቀ። ድቁናም ተሾመው። ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት ለመሾም እስኪገባው ድረስ በበጎ ስራና በእውቀት አደገ። ኤልያስ የሚባለው እንድርያኖስን በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ሕንፃ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚህም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበረ ደንጊያም ሰሌዳ ሰርቶ በላዩም ስሙን ኤልያስን ጽፎ በመግቢያው አኖረው። በዘመኑም ኢየሩሳሌም አሕዛብ እና አይሁድን ተመላች። ሰለጠኑባትም። ክርስቲያኖችም ሊጸልዩ ወደ ጎልጎታ ሲመጡ ባዩአቸው ጊዜ አሕዛብ ይከለክሏቸው ነበር። በዚያ ዙራ በሚባል ኮከብ ስም መስጊድ ሰርተው ነበርና፣ ስለዚህ ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበር። በዚህ አባት ላይ ከአሕዛብ ታላቅ መከራና ሐዘን ደረሰበት። ብዙ ጊዜ ደብድበውታልና፣ በምድር ላይም ጎትተውታልና፣ አጎስቁለውታልና። እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከእኛ ጋር ለዘላለም ትኖር አሜን። ሰላም ለዮሐንስ ለወልደ ማርያም ተላዊሁ ስርዓተ አይሁድ አድጎ ሕገ አበዊሁ ነውላዊ በሰናይ ዘይቤ አባጊሁ ፈለሰዮ መንገረ ትፍሲታት ተሰፍሁ መቅሰፍተ ምንዳቤ ብዙሃ ሰሊጦ በስጋሁ። በዚች ቀን ደግሞ የከበረ አባት በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። ይህ አባት ከታናሽነቱ ጀምሮ የምንኩስና ልብስ ሊለብስ ወደደ። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን መንኩሶ እስከ ሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስኪገባው ድረስ ፍጹም ተጋድሎን በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊ ማርቆስ ወንበር ያለ ሊቀ ጳጳሳት 4 ወር ኖረ። ለዚህም ሹመት የሚሻል ሊመረምሩና ሊመርጡ ብዙ ደከሙ። ከብዙ ድካም በኋላ ሶስት የገዳም ሰዎችን መርጠው ስማቸውን በ3 ክርታስ ጻፉ። የክብር ባለቤት የጌታችንን ኢየሱስ ክርስቶስንም ስም በአንዲት ክርታስ ጽፎ እያንዳንዳቸውን አሽገው በመሰዊያ ውስጥ አኖሯቸው። ቸር ጠባቂ ይሾምላቸው ዘንድ ኤጲስቆጶሳቱና ካህናቱ እስከ 3 ቀን እየጸለዩና እየቀደሱ እግዚአብሔርን በመማለድ ኖሩ። ከ3 ቀኖች በኋላ አንድ ታናሽ ብላቴና ጠርተው ከዚህ ከ3ቱ ስሞች አንዱን አንስተህ ስጠን አሉት። ያን ብላቴና የዚህን አባት የአባ ሚካኤልን ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቀው ይገባዋል እያሉ ሊቀ ጵጵስና ሾሙት። እርሱም በሹመቱ ላይ ሆኖ እንደሚገባ በመልካም አመራር ስራውን መራ። የሚጽፍለትን ጸሐፊ መረጡለት። ስለ ምዕመናን አጠባበቅ እና ስለ ማስተማር ወደ ሀገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበር።
እርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይገስጻቸው ነበር። እግዚአብሔርን ይፈሩት ዘንድ ንጽሐ ነፍስ ንጽሐ ልቡና ያለውን ንጽሐ ነፍስ ንጽሐ ልቡና ያለው ሆነ። የዚህን ዓለም ጣዕም ያለውን ምግብ አይሻም አይመኝም። ክብሩንም ቢሆን ወይም ጥሪቱን ድሆችን እና ችግረኞችን አስቦ ይመጸውታቸው ነበረ እንጂ ከእነርሱ የሚተርፈውንም ለቤተ ክርስቲያን ማሰሪያ ያደርገው ነበር። ይህ አባት ሙሉ ዓመት አልኖረም፣ ከዚያ የሚያንስ ነው እንጂ በሰላም በፍቅርም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሚካኤል ሀብተ ልዕልና ቅናቱ ሊቀ ጳጳሳት ውዱስ ወርቶ ሃይማኖቱ መኔ አንበሩ ውፃዌ ኤጲስቆጶሳት በእንተ ሲመቱ ወፃ ክርታስ ስምነ ክርታሳት ሰለስቱ ስመዚያሁ ጽሑፈ ዛሎ ውሴቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመረው ለሚያዝያ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ፊቅጡ ዛቅረቁ ማይረታ ዝችላላ ፈምለተ ጽምዱ ከዘልፈ ለላነ በተወከብ ዘንዴቴ መጻፈ ለረሴ ከዚዮ ጸሬቀ ማበላት ውኩፈ ምላቡ ብላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ መነኮሳት ኤራ በርኩ በርኩ የዛቲ መካን እስከረገ ልሂቅ ወንዑስ ሕፃን ለዛ ጻፎ በቅርሳስ ወለዛ ጻፎን ዜርን ለዛኑ ወለዘትርጉም በልሳን ያደ ወለሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራይተ ኩሉ ባይት ወሬ ማርያም ኢየሱስ ክርስቶስ የሰማነው በልቦናችን አሳድርልን። አምላካችን የሰማዕታት የጻድቃን በረከት አይለየን። ሀገራችን ሰላም ያድርግልን። መዋዕለ ጾም በሰላም አስፈብ ለብርሃነ ትንሣኤ በሰላም ያደርሰን። የቅዱሳን በረከት አይለየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ከማኒ ናኒ ነይድር ለዘመሰለነ ታባን እግዚኦ ሰማንዞ ዛላ አደነን ሆነ አናም ኩሉ ስም ዚያኪተ ተኸይሮ ስብሐት ሰላም ቅዱስ ገብርኤል መልአክ
ወቤቴ ማዳን ሰላም ነው የደሙ ኛ ደግሞ ነስገሽ እግዚአብሔር ጸዋ ሰላም ነው የብሩክ ሳንቲ ማለት ወርቅ ላይ ቀድስ በሲ ፍሲ ለሆም ሊጸገድ ንስ ይሳል ይወጸል ምነዛብሮልሽ ኢየሱስ ክርስቶስ ከመይ ስራ ሄደን ኃጢአት ማይዘን ባህል በቀር የተሰራና የስራ ኃጢአት እግዚአብሔር ይፍታ።